አንተም ወንድም ለምን እንደዚህ አውርድ እናውራ መደማመጥ ከቻልን ያ አንሳጂኒ አንተም ስማ ሰላም የዩቲዩብ ቤተሰብ በያላችሁበት ሰላማችሁ ይብዛ። አቢ ቲዩብ ነኝ። ያው ታቁኛላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛላለሁ እና ዛሬ የመጣሁበት አላማ ምንድነው? ብዙ ከመጣው ቀን ጀምሮ ብዙ ችግሮች አሉብኝ። ያን ችግሮችን ለመፍታት ነው ዛሬ የመጣሁት እና የመጣሁበት ጉዳይ ምንድነው? እነዚህ ችግሮችን ቢያንስ ብዙ ችግር ቢኖርብኝም እኚህ ችግሮችን ለመቅረፍ መጥቻለሁ። ያ ምንድነው? ገና ስመጣ እንዳያችሁት ቪዲዮ ላይ ከሆነ ገና ስመጣ ትንሽ ጓደኞቼ በጣም ቀርቡን ጓደኞቼ አቀባበል አድርገውልኛል እና ያን አቀባበል በመደረግበት ታይም ሰፈር ላይ ገብቼ ግን ኖርማሊ ደስተኛ ያልሆኑ ጓደኞቼ አሉ እና እስከዛሬ ቂም ይዘውብኛል። ያ ነገር ምንድነው? ወንድማቸው ከኔ ጋር ሄዷል ውትድርና፣ ያው የሀገር ጉዳይ ነው ከኔ ጋር ዘምቷል እና እኔ ይዤ እንደሄድኩት አይነት ነው የማውቁት። እኔ ይዤ በርግጥ እሱ ያው እዛ ግዳይ ላይ አንድ ላይ ብንሆንም ታውቃላችሁ ሁሉም ሰው ወታደር አንድ ላይ ይሆናል። ከዚህ ከሰፈር ሄዶ አንድ ላይ እዛ ይሆናል ማለት አይቻልም። የተለያየ ዲፓርትመንት ነው የተመደብነው እና ያ በዛ ታይም ላይ እንግዲህ ከምታውቁት ከችግሮች ከሀገር እንትኖች ጋር በነበረን ጦርነት ምናምን ያው እሱ መስዋዕት ሆኗል፣ ለሀገሩ መስዋዕት ሆኗል እና ለዛ ጓድ እኔ እስካሁን ክብር አለኝ። ነፍሱን በገነት ያኑር እላለሁ እና ያንን የምመኘው እና እዚህ ጋር ወንድሞቹ በጥሩ ሁኔታ አይደለም የተቀበሉኝ። እኔ ወስጄ እንዳስገደልኩት አይነት ነው የተረዱኝ እና ያንን ለምን ይሆናል በሚል ለማረጋጋትም ለማውራትም ብዙ ፈልጌያለሁ፣ ግን እነሱ ቆም ብሎ ለማዳመጥም አልቻሉም እና ዛሬ እስቲ ያው እነሱንም እማኝ ይዤ ኖርማሊ ፋሲካ ይባላል ባቢ ይባላል ጓደኞቼ ናቸው። እነሱ ናቸው እስከዛሬ ሲቀበሉኝ የነበሩት እና ብዙ ነገር ሲደግፉኝ የነበሩት አሉ። ሌሎችም ጓደኞቼ አሉ። እነሱ በስራ ጉዳይ ቢዚ ስለሆኑ ነው ዛሬ ይሄን ቪዲዮ ከነሱ ጋር የምሰራው እና እነሱን ለማግኘት የፈለኩበት ምክንያት ምንድነው? አሁን ሰፈር ይኖራሉ መሰለኝ እና ሄደን እነሱ ማኝ ባሉበት እኔ ቢያንስ ያለውን ነገር የተፈጠረውን ነገር ለሁለቱ ወንድማቸው ለሞተባቸው ልጆች ለነሱ ቢያንስ ያለውን ነገር ለመናገር ፈልጋለሁ እና እናንተ ከኛ ጋር እንድትከታተሉኝ በአክብሮት ጠይቃለሁ እና ባቢ ቢያንስ ሄደን አግኝተናቸው ያለውን ነገር ብናስረዳና እኔም እንደ ጠላት እንዳልታይ በቃ እናወራቸው ሄደን እናወራለን። ሰፈር አይጠፉማ። እዛ ናቸው። እንደዛ ከሆነ ሄደን እናገኛቸው እና ያው ያለውን ነገር ለመፍታት ነው ቤተሰብ። ምክንያቱም ምንድነው በጣም እየተጨነኩበት ነው። አንድ ወንድማቸው በርግጥ ለሀገር ጉዳይ አርፏል፣ ግን ምንም እዚህ ጋር እኔ ሰላሜን እያጣው ነው። እኔን አድርጎ ነው የቆጠሩት ያሉት። እኔ ወስጄ እንዳስገደልኩት ነው እያዩት ያሉት እና ያው ያን ነገር ተመልክቶ ነው እኔ ላይ ጠላት ለመሆን እየፈለጉ ያሉት። እኔ ማውቀው ነገር የለም፣ ግን እኔም በጣም አዝኛለሁ በመሞቱ በማረፉ በጣም አዝኛለሁ። ያው እግዚአብሔር ነፍሱን በገነት ያኑር እላለሁ በድጋሚ እና በቃ ወደዛ እንሂድና ቢያንስ ያለውን ነገር እናወራቸውና ምንፈታም ከሆነ እንፍታ እስቲ ማለት ተረጋግቶ ካዳምጡን ማለት ነው። እና ቤተሰብ ተከታተሉን፣ በያላችሁበት ሰላማችሁ ይብዛ። እንወዳቸዋለን። እንሂዳ ሄደን እናገኛቸው እና ሰፈር አይጠፉማ። አረ ከዚህ ጋር የትም ሄዶ አቅም ቢያንስ እዛ አካባቢ ነው ማለት ነው። እንደዛ ከሆነ እና እስኪ በቃ ያለውን ነገር በተረጋጋ መንፈስ ነው። እሺ ችግር የለውም። በተረጋጋ መንፈስ አወራዋለሁ ማለት ነው። አሁን አንተን ለማውራት ነው የመጣሁት ማለት ነው። ስለምን ጉዳይ የምታወራው? ያው ስላለን ችግሩን መፍታት ስላለብን። ምንም እናወራ ችግር የለም። የምናወራው ችግር ብዙ አለ። ምን አለና የምናወራው? አንተም ወንድምህም እኔን ጠላት አድርጋችሁ ነው እያያችሁ ያላችሁት ነው። ጠላትነትም ምን እንዳወራው መጀመሪያም ታውቀኛለህ እኮ። ያን ጉዳይ አሁን ለመፍታት ነው እዚህ ጋር የመጣሁት ማለት ነው።
የምን ጉዳይ አለ ከኔ ጋር? በቃ እዚህ ጋር እናንተን በጠላትነት የምታዩትን ነገር ለመፍታት ነው። እዚህ ጋር አውርተን መንፈታ ከሆነ እንፈታለን ማለት ነው። ምንና አንተ ምንም መፈታ ነገር የለም። መፍታት አለብን እያልኩ እኮ ነው። እዚህ ጋር ምንድነው የምፈታው? እሺ ወንድሜ የት አለ? እንፈልግ ወንድም የት አለ ነው ያልኩ። ለምን ፈለክ? አሁን ለመሰለኝ እኮ ኖርማሊ እኔ እንዳለ ወንድምን እንዳለ ቁጥር በቃ እሺ፣ አንተም እንዳለ ወንድም እንዳለ ቆጥራለሁ። ግን እዚህ ጋር እሱ ስለማስፈልግ ነው። ምክንያቱም አንድ ላይ ነው እኔ ለማውራት ያሰብኩት። የለም እንዳንተ በደከ መልስታ ምን በእናትህ ተናግር እኮ ነው። ከዛ እኛ ዝም አላልንም። ወንድሜ ፈልጎ አይደል? አንተ ምን በእናትህ ታወራ? እዚህ እኔን አውራ፣ በቃ እዚህ ጋር እኔን አውራ ማለት ነው። በትክክል አንተ ማለት አሁን መጣ ነው አይደለም? እዚህ ጋር በአግባቡ ነው ያወራሁት ያለው። ቢያንስ ተረጋግቶ ማዳመጥ አለበት። ታራ እነሱ ምን አሁን ምን በእናትህ አሁን እዚህ ጋር ከንፈር ምናምን መብላት ማስነክስ ምናምን ምንም ነገር የለም ማለት ከንፈር እነሱ አይደለም። እነሱ ምን በእናትህ አሁን እነሱ ጓደኞቼ ናቸው። እማኝ ነው ይዤ መጣሁት ማለት ነው። ምክንያቱም ያለው ችግር አንተ ምን በእናትህ ሰብስባ መጣው ሰላም ልትፈጥሩ ነው የፈለኩት። እኔን አውራ፣ እኔ ያወራው ካረልኝ። እሺ ስለምን ጉዳይ የምታወራው? በቃ አሁን እዚህ ጋር እኔ ወንድማችሁ አርፏል አይደል? ስለዛ ጉዳይ ነው። እሺ ሁለታችሁ አንተም አረፍካ ተባረክ። ምን አንተ ከየት መጣህ? ነገርኩ። ፈጣሪ ሳተርፈኝ ነው እኔ እዚህ ጋር ማለት ነው ቆሜ የተገኘሁት። ገባ? እኔም ቆስዬ ነው እዚህ ጋር ያለሁት። እስከዛሬ ብዙ ነገር ስትሉኝ ቤት ድረስ መታችሁ ስትመቱ ስታንበረክኩ ያን ሁሉ በደል ስታረጉብኝ ዝም ያልኩት የወንድማችሁ ውለታ ስላለብኝ እንጂ እናንተም ፈርቼ እንዳልሆነ ነግሬያለሁ። ገባ? ግሪን ኤሪያ እዛ ስንዝናና ማለት ነው ሶጣ ጓደኛዬን ላገኝ ሶጣ አንተና ወንድምን አግኝቻ አውርቻለሁ አይደል? እና ከእንግዲህ ላለኝ ለምወስድባችሁ እርምጃ እኔ ተጠያቂ እንደምን እስካሁን ዝም ያልኳችሁ የወንድማችሁ ውለታ ስላለብኝ ነው። ውለታ ሆነ ባንስ እኛም ከሱ ጋር ትመጣ ነበር። ነገርኩ እኮ ወንድማችሁ ጀግና ነው። እንደ የጀግና ሞት ነው የሞተው። ጀግና መሆን አንተ ትነግረኝ። ነገርኩ እኮ ስሞት አጠገቡ አልነበርኩም። ገባ? አንድ ላይ አርኪብ ዲፓርትመንታችን ይለያያል። አንድ ላይ ከዚህ ሄደናል፣ አንድ ላይ ሰልጠናል። ግን አንድ ቦታ አይደለም የተመደብነው፣ የተለያየ ሁለት ቦታ ነው የተመደብነው። ገባችኋ? ምንም ነገር ስለዛ ቤት ስለማታውቁ ቢያንስ ተረጋግታችሁ እንኳን ልታዳምጡኝ ፍቃደኛ አልነበራችሁም። ምክንያቱም ልባችሁ ስላበጠ ትቢት ስለተሞላ ጉልበታችሁን ለመጠቀም ያሰባችሁ። ምንም ልታወራው ነው አንተ ማዳመጥ የለም እኮ እዚህ ጋር ቢያንስ አንተ እንድታዳምጠኝ ነው የፈለኩት። ታዲያ አንተ የጮክ ነው የምታስረዳኝ? ስማ አክብሬ እኮ ነው ያወራውክ ያለሁት። እና ማክብሬ መሰለህ አንተ ነገም ታወራው። አንተ ቡድን ነው የመጣ ነው ማክብሬ ቡድን አይደለም። እኔ ታውቃለህ፣ እኔ ጸብ አይደለም የምፈልገው። እኔ ጸብ አይደለም የምፈልገው። ታዲያ ምንድን ነው የምፈልገው ከኔ? በቃ ያለውን ነገር ተነጋግረን እንድንፈታ ነው አይደል? ለምንድን ነው እኔ ወደ ሌላ ነገር ውስጥ እንድገባ የምታደርጉኝ? አብራችሁ ከኔ ጋር ኖራችሁ አብራችሁ አድጋችሁ እዚህ ጋር ለኔ ጠላት ሆናችሁ መጠበቅ አለባችሁ? ወንድማችሁ ወንድሜ ነው። አምነን መሰለህ አንተ ነህ ነው እኛም እንጠብቀው እኮ አንተ ነህ አይደል? ነገርኩት እኮ እኔ ለማዳመጥ ፍቃደኛ ስላልሆናችሁ ነው። አሁን ስለዚህ ጉዳይ መጣ ይሆን ከኔ ጋር? አዎ ቢያንስ አሁንም መስማት ካለብህ ለዛ ለወንድምህም ንገረው። ምንም ነግሬው ነገር የለም። መንገር አለብህ። ስለምንም ጉዳይ አልነገረም። ከእንግዲህ ለምወስድባችሁ እርምጃ ግን ስርዓት አለ። ምንድነው አንተ ታዲያ ምንድነው አንተ እጄ እንደዚህ ከእንግዲህ ለምወስድባችሁ እርምጃ ለምንድነው እንደዚህ አውርድ እናውራ ካለብኝ እኔ በጣም የወንድማችሁ ውለታ ስላለብኝ አንሰበክ ነው እጄ አሁንም አትወጣጣ። ገባ? አንተ ተወጣጣ ነው መታረን ነው እንደመጣው እኔ ለመምታት ፈልግ ሁላችሁንም መታለሁ። እዚህ ጋር ብቻ ነው ማለት ግን ነገሩን መፍታት ካለብን እንፍታ ብዬ ነው። ገባ? መፍታት ካለብን አዎ መምታት ፈልጋለሁ። ምን ትጠብቃለህ? ታሳ እንዴት ልትመታ ነው? እኛ እያለን ምት ነው የምትፈልገው? ታዲያ ምን ፈልገህ አንተ መጣው? ለምት ለእኛም እጅ አለ። አንተ የምታውቀው ነገር የለም።
ገባ እጃት ዘንዝረ ስራ ምንም ስለ ነገሩ የምታውቀው ነገር አንተ ምን አውርተህ ምን አገን ታወራው? አሁንም ያ አፍን ላፊ አትናገሩ። የሰማ ነው አፍን ላፊ እና ምን ትላለህ? እነሱ ምን በናቸው ማውራት? በቃ እዚህ ጋር ማውራት ካለብን ነው አውራ። እኛ ጓደኞች ነን ማውራት እንችላለን። ማውራት ይችላል። እነሱ ማውራት ይችላል። አሁን እሱ ፈልጎ መጣ። ማውራት አለበት። ወንድምን አምጣራ አምጣ አብራው አስባ ወንድም የለም። እኔ እናንተ መደማመጥ ከቻልን ያ አንሳጅኒ ነጅና አንሳሽ እናንተ መጣ አንሳንተም አንሳንተና ምንድነው የምትፈልገው? ምንድነው የምትፈልገው? እዚህ ጋር ማለት እኔ እዚህ ጋር ሳስጠነቅቅ አልሰማ አልካ። ምንድነው የምትፈልገው? ሂድና ለወንድም ንገረው። እሺ ነግሬያለሁ። እንግዲህ ለምወስድባችሁ እርምጃ እደመታ መታወት ሂድና ንገረው። እንታያለን። በቃ በሰላም ማጥፋት ሆነ እንዲህ በጉልበት ተጠቀም። እናንተ ነግሬያለሁ። የነገውን ቀናት አለቆረ ሰላም እንግዲህ የዩቲዩብ ቤተሰቦቼ የተፈጠረውን ነገር እንግዲህ አይታችኋል። ሰላም ለማውረድ ነበር የመጣሁትና ያው እንግዲህ ሰላም አልወረደም። ይባስ ነገሩ ደግሞ እንድቀጣጠል ነው የሆነው። አጋጣሚው ሁለቱንም አገኛቸዋለሁ ብዬ ነበር ያሰብኩት፣ ግን ሁለቱንም አላገኘዋቸውም እና ወንድሙን አግኝቼው ደግሞ ወንድሙም ያው ተረጋግቶ ማውራት አልቻለም እና በቃ ሌላ አላፊ ነገሮችን ሳወራ ያው የተከሰተውን ነገር አይታችኋል። እንግዲህ ቀጣይ እንግዲህ አብረን የምናየው ነገር ይሆናል። እስከዛው ድረስ መልካም ቆይታ። በያላችሁበት ሰላማችሁ ይብዛ።